ስለመጣችሁ በጣም ደስ ብሎኛል። ከላይ ያላችሁ አሁን በጣም በዛ ስላላችሁ ጌታን በጣም አድርጌ አመሰግናለሁ። ይህን 2 ቀን ብዙ ያላልኩት ነገር ይህን በፌስቡክ ፔጅ ላይ ፍላየር ፖስት አድርጌ ያን ፍላየር አይታችሁ የመጣችሁ ሰዎች እዚህ ቤተክርስቲያን የሌላችሁ ሰዎች በጣም አድርጌ አመሰግናለሁ። ስፔሻሊ ለእናንተ ምስጋናን ማቅረብ ፈልጋለሁ። ይህንን ኮንፈረንስ ለመካፈል የመጣችሁ ቴንክ ዩ ሶ ማች ፎር ካሚንግ። ሁላችሁም የዚህ ቤተክርስቲያን ሰዎች በሙሉ በእርግጥ አመሰግናለሁኝ። በተለይ ሊደሮቻችሁን ይህንን አገልግሎት ዌልካም ላደረጉት በጣም አድርጌ አመሰግናለሁ። እኛ ጋር ሴት አገልጋይ በጣም አደገኛ ነው፣ በጣም ከባድ ነው። ኢትዮጵያ ሄጄ አንድ ስብሰባ ላይ ጠርተውኝ ብቻዬን እንዴ የት ሄዱ ሴቶቹ አልኩኝ። የቀሩ መስሎኝ ማለት ነው። ተጠርተው የቀሩ መስሎኝ አልተጠሩም ለካ። እና የሴቶችን አገልግሎት ካልቲቬት ማድረግ በጣም ጥሩ ነው። እግዚአብሔር ፖቴንሻል አስቀምጧል። የሚገርማችሁ ነገር በቀደም ከሰዎች ጋር ስነጋገር ነበር። የኛ ባህል በጣም ከባድ ነው when it comes to የሴቶች ነገር ለብቻው ያለ መንፈስ ነው። ይሄን ደግሞ ምንድነው መንፈሳዊ ለማድረግ እየጣርኩ አይደለም፣ ያለውን ነገር ነው የምናገረው። ምክንያቱም በቀደም ቁጭ ይገርማችኋል የጸለይኩ ሜዲቴት ሳደርግ ነበር። ኢቭን እንኳን ሴት ማለት ስድብ ነው። አይገርምም? አስቸገርኩ እንዴ ዛሬ? ኦ ማይ ጎድ ኦኬ። አይገርማችሁ? ወንድ ልጅ ከሰው ጋር ሲጣላ ወገቡን ይዞ ከተሳደበ ምን ተብሎ ነው የሚሰደበው? ኧረ እኔ አልሳደብም፣ እኔ ሴት ነኝ፣ አልሳደብም። እናትና አባቴ ካሳደጉኝ አንድ በጣም ከማመሰግናቸው ነገር ስድብ አይፈቀድም፣ እኔ ሴት ነኝ። ለምንድን ነው በእኔ የሚሰደበው ያ ሰው? ለምንድን ነው ሴትነቴ ስድብ የሆነው? መልእክቴ እሱ አይደለም። ግን ይሄንን በተለይ ወጣት ለሆናችሁ ተውላችኋለሁ። ሴት ስድብ አይደለችም። እግዚአብሔር ጌታ ኢየሱስ ወደ ምድር ከመጣ ለሁላችን ደህንነት ካደረገው ሌላ ሴት ልጅን ስፍራና ቦታዋን የመለሳት። ሰው ካልገባው ምን ይደረግ? እግዚአብሔር ቃል ላይ ግን ተጽፏል። ሴት ልጅ እንዳትናገር ቁጭ ትበል የሚለውን ቨርስ ቢያንስ በሳምንት አንድ ሰው ቴክስት ያደርግልኛል። አላየሽውም ወይ ድንገት ዘለሽው ከሆነ ብለን ነው ተሸፋፈን ይላል። በስማ መልእክት እሱ አይደለም። እሱን አንድ ቀን በደንብ ለቀዋለሁ ዩቲዩብ ላይ በቁጣ ሳይሆን በቅናት፣ በእግዚአብሔር ቅናት፣ በእግዚአብሔር እውነት ቅናት። በስማ የሴት ልጅ ፖቴንሻል በተክርስቲያን ውስጥ መፍሰስ አለበት። የሴት ልጅ ፖቴንሻል ካልቲቬት መደረግ አለበት። እግዚአብሔርን ቃል በጣም በማይሆን ቦታ ኮት ማድረግ መቼም በጣም ዴንጀረስ ነገር ነው። ብዙዎቻችን ደግሞ ከዛ የምናመልጥ አይደለንም ብዬ ነው የምገምተው። ስፔሻሊ ብዙዎቻችን መድረክ ላይ የምንቆም፣ ምክንያቱም ብዙ ከሚናገር ሰው ኃጢአት አይጠፋም ይላል እግዚአብሔር ቃል። ስለዚህ ከስህተቱ አንደኛው የእግዚአብሔርን ቃል ሚስኮት ማድረግ ነው። እና እኔንም ብዙ ጊዜ በተለይ ባለቤቴ አንድ ያገልግዬ ሲሄድ ሄድፎኑን ቁጭ አድርጎ ያዳምጣል። በሙሉ መልእክቴን ቁጭ አድርጎ እዚህ ጋር ሚስኮት ነው ያደረግሽው፣ ይሄንን አስተካክዩ። እንዴት መሰላችሁ አፕሪሺየት ማደርገው። አልወደዳችሁትም ግን ባሌን? አይገርማችሁ? የተጠራው እሱ አይመስላችሁ? እኔ እንደሱ ነው፣ እሱም የሚታየው እንደሱ ነው። ጥሪው የመጀመሪያው እሱ ነው። እና ሚስኮት ማድረግ ሰው እንደመሰለው ነው ዛሬ እንትን ኮት የሚያደርገው። የሚያምን ሰው ከማያምን ሰው ጋር አይሄድ ሲል ሰው ምን ይላሉ? ዓርብ ዕለት አንድ ነገርኳችሁ። በእኔ ያለው በማያምነው ቦይፍሬንድ ውስጥ ካለው መንፈስ ስለሚበልጥ እኔ አብሬው በሆን ምን ችግር አለ? በእኔ ውስጥ ያለው መንፈስ በሱ ውስጥ ያለውን አሸንፎ እሱንም አማኝ አደርገዋለሁ። ይሄ ሚስኮቴሽን ነው። የሚደንቅ እኮ ነው። ዛሬ የሰማሁት አንድ ታሪክ በጣም ደስ አለኝ። ስለዚህ ዛሬ ለጉባኤው እናገራለሁ አልኩኝ። ጀርመን ውስጥ እህቴ መታለች ከጀርመን እኔን ለማግኘት እና ዛሬ በጣም ጥሩ ጊዜ ነው ከእህቶቼ ጋር ያሳለፍኩት። 3 እህቶቼ ጋር። አንዷ እህቴ ከፊንላንድ መምጣት ሞክራ ነበር። ወንድሜ ከስዊድን አልቻሉም። ግን ደስ ብሎኛል 3ቱንም ስላገኘው። 9 ሆኖ መወለድ ደስ ሲል እኛንን እንጂ ፈረንጅ ሆነን ብለን አንዳንድ ወልደን 2 ወልደን
እግዚአብሔር ምሕረት ያርግልን። ስላልገባን እኮ ነው። በረከቱ ብቻ ከባድ ነው ግን እና በጣም ጨዋታ ያቃሉ እህቶቼ በጣም ነው የምወዳቸው እህቶቼና አንዷ እህቴ ያጫወተችኝ ነው የምነግራችሁ። ከዛ ጀርመን ውስጥ ቁጭ ብለን ስናወራ አለች ቺክን መገነጣጠል መቼም የምትችሉ እጃችሁን አውጡ አይደለም እና ምንድነው ቺክን መገነጣጠል ምን ቢግ ዲል ነው አላሉ አንዱ። ምን ቢግ ዲል ነው ሲል አንደኛው በጣም ኦፌንድድ ሆናለች። እስቲ አሁን ልጠይቅ እሺ ቺክን ምንድነው ብልቷ ስንት ነው? ሲርበን 2 ካራበን 12። ስለዚህ የብልቷን ቁጥር የሚወስነው ምንድነው? ረሃብ። እውነቱ ግን የቺክን ብልት 12 ነው። ምንም የሚለውጠው ነገር የለም። ስለዚህ አንዳንድ ጊዜ እግዚአብሔርን እውነት በምን እንለውጠዋለን? እንደ ሁኔታችን ቨርሱን ለኛ እንደሚሆን አድርገን እግዚአብሔር ፍቅር አይደለ እንዴ? እኔኮ ሳላስበው ነው ያፈቀርኳት። ስለዚህ ባታምንም እግዚአብሔር ፍቅር ስለሆነ የፍቅር አምላክ ስለሆነ በፍቅር ስለሚያምን ካፈቀርኳት ባገባትም ባታምንም ኢትስ ኦኬ። ይሄ ዴንጀረስ ሚስኮቴሽን ይባላል። ዴንጀረስ ሰውን የሚያጠፋ ሚስኮቴሽን። እግዚአብሔር ፍቅር ስለሆነ የማያምን ሰው ባገባ ይሄ ፍቅር የሆነው አምላክ እዚህ ጋር ገጥሞ ይሄ ጨርሶ የሌለ የእግዚአብሔር ፒክቸር ነው። እግዚአብሔር ኤሳውን ጠላው ያዕቆብን ወደድኩ የሚለውን ሁለቱም ፒክቸር አንድ ላይ ካላስቀመጥ ነው ስለ እግዚአብሔር አይደለም የምናወራው፣ ስለ ሌላ አምላክ ስለ አይድል ነው የምናወራው። እግዚአብሔር የሚባላ እሳት ነው የሚል እግዚአብሔር የሚጠሩትን የሚያድን አምላክ ነው የሚሉትን ሁለቱም ፒክቸሮች አንድ ላይ ካላስቀመጥ ነው የእግዚአብሔር ፒክቸሮች አይደሉም። አራል ጸለይኩም ዛሬ ምን አለበት ስርዓቱ ቢቀር። እግዚአብሔር ሆይ ባርክልን ይሄን ገበታ። ስለዚህ ዛሬ ትምህርቴን የምጀምረው በሁለት ነጥቦች ነው። አንደኛው ለሊት ተነስቼ አላስቀምጥ አለኝ ይሄ ሐሳብ። እሱም the parable of the sower ዘሪ ሊዘራ ወጣ የሚለው። ኦኬ ዘሪ ሊዘራ ወጣ ሲል ስለ 4 መሬቶች ያወራል። አንደኛው መሬት በምን ላይ የወደቀ ይላል? መንገድ ላይ የወደቀ ይላል። ሉቃስ ላይ ደግሞ ምን ይለዋል? የተረገጠ ብዙ ሰዎች የተራመዱበት መሬት ላይ ወደቀ ይላል። የሚያወራው እኮ ስለ ሰው ልብ ነው። ስለዚህ እኔ እዚህ ቁጭዬ የምናገረው ቃል የምናገረው የእግዚአብሔር መልእክት እሱ ዘር ነው። ይሄድና በሰዎች ልብ ላይ ይቀመጣል። ስለዚህ የዛ ሰው አይነት እንደ ልቡ ኮንዲሽን ነው ያ ቃል እዛ ሰው ላይ ገብቶ ሊሰራ የሚችለው፣ የዛን ሰው ህይወት የሚለውጠው፣ የዛን ሰው ትዳር ወይም በዴቲንግ ውስጥ ካለ የዴቲንግ ነገር ውስጥ የእግዚአብሔር ቃል ገብቶ ለውጥን ሊያመጣ የሚችለው እንደዛ ሰው ልብ ነው። ስለዚህ አንደኛው መንገድ ላይ ወደቀ ይላል። አንደኛው ደግሞ ራኪ የሆነ ማውንቴን ላይ ወደቀ ይላል። ሶስተኛው ደግሞ ምን ላይ ወደቀ ይላል? እሾህ ባሉበት ቦታ ወደቀ ይላል። አራተኛው ግን ጥሩ መሬት በሆነው ላይ ወደቀ ይላል። እሱም 30 60 100 አፈራ ይላል። እኔ ግን ላካፍላችሁ ወይም ያየሁትና ልቤን የማረከኝ ዛሬ ለሊት ምንድነው መሰላችሁ? እነዚህ 3ቱ ግራውንዶች በሙሉ እነዚህ 3 አይነት የሆኑ መሬቶች ሁሉ እነሱ ጋር የሚመጣው ነገር በሙሉ ጥሩ መሬት ያለው ልብ ላይም የሚመጣ ነገር ነው። ምን ብትሉኝ ለምሳሌ በጣም ልቤን የማረከው የሁለተኛው መሬት ነው። ምን የሚለው? በአለት ላይ ስለወደቀ ስር አልሰደደም። ኦኬ ስለዚህ ምን ይላል እግዚአብሔር ቃል? ፀሐይም በመጣ ጊዜ የላፕቶፕ ኢንተርኔት ሆቴል ውስጥ እንቢ ስላለኝ በእንትኔ ላይ የሰራሁት ስለዚህ አማርኛው የለኝም እና አንዳንድ ጊዜ ጥሩ ያልሆነ አማርኛ ከተጠቀምኩኝ ቅርበሉኝ። በእንትን ላይ የሰራሁት ስለዚህ ፀሐይ ሲወጣ ይላል ራኪ የሆነ ማውንቴን ላይ ስላረፈ ዘሩ ፀሐይ ሲወጣ ይደርቃል። ያንን ክርስቶስ ሲተረጉምላቸው ምን ይላቸዋል? በቃሉ ምክንያት መከራ ሲመጣበት ዘሩ ይሞታል።
ስለዚህ እንዲህ ተሰብስበን የእግዚአብሔርን እውነት ስንሰማ ሰምተን በልባችን ባስቀመጥነው በእግዚአብሔር እውነት ምክንያት መከራ ይመጣል። ወፎቹ መጡና በሉት ይላል። ወፍ መምጣቱ አይቀርም። ወፍ ጠላት እንደሆነ ይናገራል። በልባችሁ ላይ የሆነ ነገር የእግዚአብሔር ሲበራላችሁ ሰውየው ቆሞ ሲናገር ወይ ሴትየዋ ቆማ ስትናገር በልባችሁ ዋው ይሄን ነገር አላየሁትም፣ የሜሬጅ ነገር እንዲህ መሆኑን አላየሁትም፣ የሴክሹዋል ፒዩሪቲ ነገር መሆኑን የእግዚአብሔር ቃል እንዲህ መሆኑን አላየሁትም ስትሉ ወፎች ይላካሉ፣ እንትኖች ይላካሉ፣ መከራ በያዛችሁት ቃላት ምክንያት። ስለዚህ ሰው ዘር ደግሞ የሚከባከበው ይፈልጋል። ሄዶ ነርቸር የሚያደርገው የተቀበላችሁት ቆንጆ ሆኖ ሳለ ዘር ጥሩ ሆኖ ሳለ ግን የሚያጠጣው የሚያበላው የሚጨምርለት ይፈልጋል። ፈርቲላይዘር በሙሉ ደግሞ የሁሉ ነገር ፈርቲላይዘር አይደለም። አንዳንዱ ፈርቲላይዘር አትክልታችሁን ድብና አድርጎ ያቃጥላል። ስለዚህ በጥንቃቄ ነው ማድረግ። ስለዚህ እንዲህ አይነት ነገር ሴክሹዋል ፒዩሪቲ ትምህርት በልባችሁ ሴክሹዋል ፒዩሪቲ ብቻ መሆን የለበትም። ማንኛውም ትምህርቶች ሲለቀቁ በጥንቃቄ ወደ ልባችን የሚመጡትን ነገሮች ዲስከስ በማድረግ ሜዲቴት በማድረግ በመጸለይ እግዚአብሔር ይሄንን ነገር ሞር ግለጽልኝ I want to leave this እያልን ከወፎችና ከሚመጣው መከራ በሱ ምክንያት የሚመጣው መከራ አሁን ሳይ ሴክሹዋል ፒዩሪቲ አንደኛው ትልቁ ነገር ምን መሰላችሁ? ሰዎች ሲሰሙት በጣም ደስ ይላቸዋል። ኢቭን በፖርን ሲሪየስ በሆነ ፖርን አዲክሽን ውስጥ ቁጭ ያሉ ሰዎች ሲሰሙት አንዳንዶቹ ሲነግሩኝ እልህ ይዛቸዋል። ወይኔ እኔ ጌታ ልጅ ሆኜ ነው እንዴ የቀንበር አንቆ ቁጭ ያደረገኝ? ለካ የእግዚአብሔር መንፈስ በውስጥ ያድሮ የእግዚአብሔር ጸጋ በውስጥ ይኖሩ በመንፈስ ቅዱስ ታትሜ በክርስቶስ መስቀል ምክንያት ጸጋው ተለቆልኝ ኃጢአተኛነትና ዓለማዊነትን እንቢ የምልበት ጸጋ ተሰጥቶኝ የሚል እልህ ይመጣል። ይሄ የጽድቅ እልህ ነው። ልክ መኝታቸው ገብተው ቤተሰብ ሁሉ ረጭ ሲል ወይ አብረዋቸው የሚኖሩት ሩሜት ረጭ ሲል ምንም ይፈልጉ ይመስላችሁ? ስጋ excuse me I want porn ለዛን ጊዜ ዘሩ መተከል ይፈልጋል፣ ጥልቅ መግባት ይፈልጋል ማለት ነው። የክርስቶስ ጸጋ በኃይል እንደተለቀቀብን የእግዚአብሔር መንግስት ጉዳይ የኃይል መንግስት እንደሆነ እኛን ደግሞ ሊገዛና ጸጥ ሊያደርገን የሚፈልግ በተክርስቲያን ውስጥ አሻንጉሊት እንድንሆን አሻንጉሊት ማለት ምን ማለት እንደሆነ ታውቃላችሁ? የማይተነፍስ ማለት ነው። ስትናገሩት የማይሰማ ማለት ነው። የማይናገር ማለት ነው። ኮሙኒኬት አድርጎ ነገር የማያመጣ ለውጥ የማያመጣ የእግዚአብሔር ኪንግደም ላይ ምንም ነገር የማያመጣ ማለት ነው። ሰይጣንኛን አሻንጉሊት ካደረገን ይዝደን። እግዚአብሔር ቃል ሲናገር ለአንደኛው 2 ሰጠው፣ ለአንደኛው ይሄን 1 ሰጠው፣ ለአንደኛው 3 ሰጠው፣ ለአንደኛው 5 ሰጠው ይላል። ያልሰጠው ግን የለም። ስለዚህ እዚህ ቁጭ ያለ እያንዳንዳችን ከእግዚአብሔር የተሰጠ አሜዚንግ የሆነ ወደ እግዚአብሔር መንግስት የምናመጣው ነገር አለ። ሰይጣን ደግሞ ምን እንደተሰጠን እንኳን መገመት እንኳን ባይችል አንድ ነገር ያውቃል። እኛን ጸጥ ካደረገና አሻንጉሊት ካደረገ ምንም ነገር መስራት አንችልም። ስለዚህ እንደዚህ አይነት ነገሮች ወፎች ሲለቀቁ መከራ ሲለቀቅ ዘሩ ስር መያዝ ሲፈልግ ይሄንን ተመሳሳይ ትምህርት I think አንድ ቪዲዮ ላይ ለቀቄዋለሁ። እሱን እንድታዩ ጋብዛችኋለሁ። ሌላው ደግሞ ከናንተ ጋር ትናንትና ለሊት ተነስቼ መጣልኝ ሐሳብ ላካፍላችሁ የምፈልገው ሁለተኛው ነጥቤ ደግሞ repetition ይባላል። repetition ድግምግም። የእስራኤልን ነገር ከእግዚአብሔር ጋር አጋጭቷቸው ሊያስጥላቸው ከቻለው አንደኛው ነገር ሰለቸን መና ነው። አስቡት፣ ማን ይበላል መና? ጧት ማታ ከሰዓት ምሳ ሲባል ምሳ እስቲ እንብላ ዛሬ ምን ላዛኛ ነው ወይስ ዶሮ ወጥ ነው ሲሉ መና። ሽንኩርት ነው ዛሬ ነጭ ሽንኩርት ያለበት ነው ዝንጅብል ምናምን አለበት ነው መና። ጧት ብንን ሲሉ ልጆች ፓንኬክ ነው ዛሬ
ግብጽ እንደለመድነው ስክራምብልድ ኤግ ነው መና። ከዛ በቃ ይሄ ነገር በቃ በደንብ አዳምጡ። እግዚአብሔር በእኛ ህይወት ሊሰራ ፈቃድ የምንሰጠው በሬፒቲሽን ነው። ልጅ እንኳን በህፃንነቱ የሚያድገው ዛሬ እንኳን ከአንዷ እህቴ ከትንሿ እህቴ ልጅ ጋር ነው ከሰዓት ያሳለፍኩት። ሳናግራት she is 2. Do you like me? Do you like me? Repeat ያለችኝ ነው። Please repeat. በሬፒቲሽን ነው የሚማሩት። እግዚአብሔርነቱን ማወቅ የሚችሉት መናውን ብቻ ቀን በቀን በመብላት ነው። ቀን በቀን በስማም ቀን በቀን ምሳ፣ ቁርስ፣ እራት፣ መክሰስ። እንግዳ ሲመጣ ቁጭ በሉ እስቲ እንግዳ መጣ በጣም የምንወዳቸው ባለውለታችን አቅርቡላቸው ምን መና፣ ቤታቸው የሚበሉትም መና። የእግዚአብሔር ቃል ሲናገር እንዲህ ይላል፣ ቀንን ከሌሊት ቃሉን አስበው አውጣው አውርደው። ለምን መሰላችሁ? ቃሉ ሕያው ነው ይላል፣ የሚሰራ ነው። ቃሉ ደግሞ የእግዚአብሔር ልጅ ነው። ስለዚህ ምን መሰላችሁ የሚለው እግዚአብሔር ልጅ በሰውነት ውስጥ እንዲኖር ፍቀድለት። አንተ መኖር አትችልም ወንድሜ፣ እኔና አንተ መኖር አንችልም። እግዚአብሔር የሚጠይቀንን አይነት ህይወት እኔና እናንተ መኖር አንችልም። መኖር የሚችለው ንጹህ የእግዚአብሔር በግ ነው። ስለዚህ ሜዲቴት አድርገው። የቱን እንዴ ፓስተር እንትና ያስተማረኝ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ከዝሙት ሽሽ። በቃ አውቀዋለሁ እኮ በቃ ላይ አውቀዋለሁ። ከፈለግሽ ልጻፍልሽ፣ በአማርኛ በትግርኛ በኦሮምኛ ልጻፍልሽ። Yeah, that's exactly what I'm saying. Meditate every day, day and night, day and night, day and night. እግዚአብሔር ይገርማችኋል፣ በኡፕላ የሚሰራ አምላክ አይደለም። ኮንፈረንስ ጥሩ ነው። ኮንፈረንስ ላይ የምናገኘውን ግን ዘር ወስደን እንዳስቀመጥ ነው እንደተንከባከብ ነው በህይወታችን ለውጥ የሚመጣው። repetition ግን is very very important. ቻይና ውስጥ ስላሉ ፕሪዝነሮች ዛሬ አሁን ስላሉ ክርስቲያን ፕሪዝነሮች ትንሽ ተናግሬ አልፋለሁ። ቻይና ውስጥ ክርስቲያኖች ታስረው በጣም የሰበኩ በጣም ብዙዎችን ክርስቲያን ያደረጉ ሊደበደቡ ይችላሉ። ግን ትልቅ ክራይም የሚሰራው በክርስቲያን ቻይና ውስጥ ባሉ ክርስቲያኖች ይሄ ነው። አስገብተዋቸው በቀን ቢያንስ ለ8 ሰዓት ስለ ማርክሲዝም ስለ ሌኒኒዝም ማንበብ አለባቸው፣ መስማት አለባቸው ትምህርቱ every day. ስለዚህ አንድ ሰው ሲናገር አንድ ወር ያልፋል፣ ግድ የለም መኝታዬ ገብቼ 10 ራቁታቸውን አድርገው ስለሚያስገብ መጽሐፍ ቅዱስ የለም ምን የለም። እግዚአብሔር ወይ ሜዲቴት አደርጋለሁ፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ያ ግን 8 ሰዓት የሚፈጀው ማርክሲዝም ነው። ይይዟቸዋል። ሲገባ 20 ደቂቃ ቢኖረው ነው ከእንቅልፉ ከመውሰዱ በፊት። ስለዚህ እያሸነፈ ይመጣል ማርክሲዝም። ከዛ ሲወጡ ኃይለኛ ኤቲስት። ለምን? repetition። ስለዚህ ዛሬ የምናገረው ማስተምረው ነገር ምንም ነገር ቢቀርባችሁ ይሄን ነገር ይዛችሁ ሄዱ። repetition። ዛሬ በተክርስቲያን ውስጥ የጠፋው መጽሐፍ ቅዱስን ከህይወቴ በሙሉ መጀመሪያ ላድርግ የሚል ነው። ማድረግ አለብን ወገኖቼ። ቅድም ሰምቻለሁ ከመድረክ እግዚአብሔር መንግስትን አንድ ላይ እንስራ። እግዚአብሔር ቃል በጣም በተለያየ እግዚአብሔር መንግስት እንዴት መስላለች ይላል። አንድ ሰው አንድ ቦታ ያገኛትን ትንሽ ስጦታን
ወይ ፐርል የሆነችን ደስ የምትል ነገርን ትመስላለች። ያለውን ነገር በሙሉ ሸጡ እሷን። ለምን ትበዛለች? የምትበዛበት ዋና መንገድ ሬፒቲሽን። ትልቁ ታዲያ የእግዚአብሔር መንግስትና የዓለም መንግስት የሚለያየው ስንቶቻችሁ ናችሁ ሙቪ የምትወዱት? አውጡ እንጂ እጃችሁን። ላይማ በጣም ብዙዎች ነው መቼ የምጠብቀው። ሙቪ እስቲ አሁን እጆቻችሁን ያወጣችሁ ሰዎች ስንቶቻችሁ ነው ይሄ ሙቪ በጣም ወድጀዋለሁ አንድ 3 ቴሌው ያላችሁ? እስቲ እጃችሁን አሳዩ። ተወጃለሽ ማለት ነው ሬፒቲሽን። አንድ ጊዜ ጥሩ ፊልም ካየው በኋላ እኔ 3-4ቴ በጣም ከባድ ነው። የሚዲያ ኢንተርቴይንመንት ውስጥ ያሉ ሰዎች ብዙ ነገር አይደግሙ። ምክንያቱም ሰዎች ጠፍተውባቸው ይሄዳሉ። የሚደጋገም ግን ምንድነው? ቲቪ የምታየው ከሆነ ፌስቡክ ላይ ወይ የምታሳልፉ ከሆነ ወይ ዩቲዩብ ላይ ምንድነው የሚደጋገመው? ማናል ኮሜርሻል ነው የሚደጋገመው፣ አድቨርታይዝመንት። ዋይ ደጋግመው ከነገሯችሁ በኋላ ወገኔ ገበያ ሄደ የምትገዛው እነሱ ያሉህን ሲሪያል ነው፣ ሌላው ሲሪያል አይታይም። they know repetition will take your will. እንደ ሚዲያ እንደ ኢንተርቴይንመንት ሬፒቲሽን ሚስጥር የገባው የለም እና እንደ ቻይና መንግስት ነው ቁጭ ካሰብኩት ማለት ነው። ኦኬ የዛሬን ትምህርት ጀመርሽው? አልጀመርኩም ወገኔ አልጀመርኩም።